ከዚህ ከፋይናንስ ጋር ተያይዞ ሀገራዊ ምክክር ኮሚሽኑ ያለው አቅምና ፖለቲካ ጆይንት ካውንስሉ ያለው አቅም የተለያየ ስለሆነ ይህንን ታሳቢ በማድረግ ነው አጀንዳው ሞር ፋሲሊቴት እንዲያደርግልን ሀገራዊ ምክክር ኮሚሽኑን የተጠየቀው። እነዚህም ፈቃደኛ በመሆኑ በጣም አመሰግናለሁ። ስለዚህ በዚህ ጉዳይ ላይ እዚህ ያለን ሀገራዊ ክልላዊ ፓርቲ ዞሮ ዞሮ በትግራይ የሚንቀሳቀስ ፓርቲዎች ምን እናድርግ፣ እንዴት እናድርግ፣ ቤት ወጥተን ቤት በኩል እንውጣ የሚለው ገብተን ቤት በኩል እንውጣ የሚለው ነገር ከሁሉም ፓርቲዎች የሚመጣ የሚቀርብ ሀሳብ ነው። በትግራይ ውስጥ ብዙ ኢንተረስቶች አሉ። ብዙ ፍላጎቶች ቢኖሩም የምክክር ኮሚሽኑ ሁሉንም ኢንተረስቶችን ለማስተናገድ የሚያስችል አሰራር ስላለው እኔ እዚህ የምክክር ሂደት ውስጥ ለመሳተፍ ዳተኛ የሆነ ኃይል ልክ ነው ብዬ አላምንም። እንደ ከበደ በግሌም እንደ ፓርቲም እምነት። ምክንያቱም ሁሉንም ችግሮች በውይይት በምክክር መፈታት ይጠበቅባቸዋል ብለን እናምናለን። ኢትዮጵያ ላለፉት 4 ሺህ ዓመታት በጦርነት ያሳለፈች ሀገር ነች። ያው የተሞከረ ነው በሱ ፋሽን መሄድ አሁን የሚያዋጣ መንገድ ነው ብለን ማናምንም። እንግዲህ ይሄ ትልቅ ሀገር ነው፣ ሰፊ ሀገር ነው፣ ትልቅ ህዝብ ነው፣ ትልቅ ታሪክ ያለው ደማቅ ህዝብ ነው። እንግዲህ ያልተሞከረ ነገር ቢኖር ይሄ ችግሮችን በጠረጴዛ ዙሪያ መፍታት ያልተሞከረ ሂደት ነው ብዬ ነው የማምነው። እስከዛሬ ድረስ አንዱ አንዱን በኃይል ይጥላል፣ ሌላኛው ደግሞ ስልጣን ላይ ወጣውን ተቃውሞ እሱንም ነፍጥ ያነሳና በኃይል መንግስትን ጥሎ አጀንዳውን ለማስፈጸም ይጥራል። እንደዛ እያልን መጥተናል። በዛ ግን አልተሸናነፍንም ወይ ደግሞ ጠቅልሎ አሸንፎ በሚፈልገው መንገድ አንድ ያደረገንም የለም። ስቲል እየተዋጋን እየተናከስን እየተጨፋጨፍን ያለ ነው። እንግዲህ በዛ መንገድ ካልተሳካልን መንገድ ደግሞ መቀየር መቻል አለብን። ይሄ መንገድ ማንንም የማይጎዳ ስለተወያየን የምናገኘው ነገር እንጂ የምናጣው ነገር አይኖርም ማለት ነው። አንዳንዶቹ እዚህ ሂደት ውስጥ አንሳተፍም የሚሉት ባለመሳተፋቸውም ያገኙት ነገር የለም። በመሳተፋቸው 100% ባያገኙም እንኳን የተወሰነ ነገር ግን ሊያገኙ ይችላሉ። ባለመሳተፍ ግን ምንም ሊገኝ አይችልም እና አለመሳተፍ መፍትሄ ነው ብለን ስለማናምን በትግራይ ምንም አይነት እንቅስቃሴ እንኳን ባላረጋችሁበት ጊዜ እዚህ በመሀል ሀገር ላይ በነበሩ ሁሉ መድረኮች እንደ አንድ የትግራይ ፓርቲ ትንሣኤ አንድርታ ፓርቲም ሌሎች ፓርቲዎችም እየተገኘን የትግራይ አጀንዳ እንደዚሁ ዳር ተገፍቶ መቆም የለበትም። ወደ መሀል መጥቶ የበኩሉን አስተዋጽኦ ማድረግ መቻል አለበት። አጀንዳውንም ቀርቦ መደመጥ መቻል አለበት። የትግራይ ጉዳይ የአገሪቷ አንድ አካል እንጂ ለብቻው ተነጥሎ ሊቀር የሚገባው ጉዳይ አይደለም በሚል እምነት ስንንቀሳቀስ ቆይተናል። የሀገራዊ ምክክር ኮሚሽኑም ይህንን ሊያስተናግድ በሚችል መንገድ እጅግ በጣም አቃፊ በሆነ መንገድ ሲያሳትፈን ቆይተዋል። ለዚህም ታላቅ ምስጋና አለን። በዚሁ እንድትቀጥሉንም ማሳሰብ ፈልጋለሁ። የሆነ ሰው እንመካከር ሲልህ አይደለም ኮሚሽን የሚያክል አልመካከርም አይባልም። ስለዚህ መመካከሩ ብዙ እኛ አንጠላውም። ምክክርም ያስፈልጋል። ኢትዮጵያ ውስጥ አሁን ትልቅ ሀገር ነው። በአፍሪካ ቀንድ የሚገኝ ግዙፍ ሀገር ነው። ለሁሉም ነገር ለውስጥም ለውጭም ውይይት የሚያስፈልገው ሀገር እንደሆነ ያው እኛም እናምናለን። ውይይት ሲደረግ ግን ኮሚትመንት ያስፈልጋል። እንደተባለው እንደ መንግስትም በየደረጃው ያለው የጋቨርንመንታል ስትራክቸር ኮሚትመንት ያስፈልጋል። የሁሉም ሀገር እንዲሆን ኢትዮጵያ ኮሚትመንት ያስፈልጋል። የህዝብ ራሱ ኮሚትመንት ያስፈልጋል። መወያየት አለብኝ የሚለውን ተነሳሽነትና ኮሚትመንት እንደሚያስፈልግ እኛ እናምናለን። ኖት ኦንሊ ህብረተሰቡ ብቻ ሳይሆን አጠቃላይ በኢትዮጵያ ውስጥ የሚንቀሳቀሱ ፖለቲካ ፓርቲዎች ሊደግፉት የሚገባው ሀሳብ ነው። በአጠቃላይ ደግሞ ያው ኮሚሽኑ ገለልተኛና ችግር ፈቺ ሆኖ እንዲቀርብ ያስፈልጋል ማለት ነው። ከሁሉም በላይ የኮሚሽኑን ምክር ቤት ማመስገን እፈልጋለሁ። ከዋና ኮሚሽነር ጀምሮ ኮሚሽነሮች፣
እና የምክር ቤቱ አባላት ትልቅ ምስጋናዬን ማቅረብ እፈልጋለሁ። ከዛ በመቀጠል እዚህም ያሉ ፓርቲዎች እንግዲህ ትግራይ ውስጥ አንድ ፓርቲ፣ አንድ መሪ፣ አንድ ህዝብ ተብሎ ታውጀው ከዛ ውጭ የነበረው ሁሉ በጠመንጃ እንዲጠፋ ሆነው አሁን እዚህ ያለው በአብዛኛው ወጣት ነው። ስለዚህ ከአንድ ፓርቲ ወደ ብዙ ፓርቲ ሆነናል። ይሄ ትልቅ ጸጋ ነው። በጉዞአችን ሁሉ ውበት እንጂ ጉዳት የለውም። የጎዳን ሌላ ነገር ነው። ስለዚህ ያሉት ወንድሞቼንም በዚህ አጋጣሚ ማመስገን እፈልጋለሁ እና በተመሳሳይ ከኛው ጋር አብረው የነበሩ ግን ደግሞ በራሳቸው ምክንያት የቀሩ አሉ። የተወሰኑ 2-3 የሚሆኑ እነሱም ችግር የለውም ከኛም ጋር ስለሆኑ በሂደት ይመጣሉ ብለን ተስፋ እናደርጋለን። ይህን እንደመነሻ በማድረግ እውነት ለመናገር እሳት በአይን ሲያዩትና በእጅ ሲዳስሱት የተለያየ ትርጉም ነው ያለው። ስለዚህ ይሄ ጦርነት የሚባል ነገር በሊትሬቸር እና በኤክስፒሪየንስ የተለያየ ትርጉም አለው። ያለፉት ዓመታት ትግራይ ውስጥ የተፈጠረ ማንኛውም ሰው አይደለም ከዛም ውጭ የሆነ ሰው ወደየቤቱ ምን እንደደረሰበት ያውቃል። ስለዚህ ፈረንጆቹም እንደሚሉት ባድ ፒስ የለም ጉድ ዋር የሚባል እንደሌለ በተግባር አይተናል። ስለዚህ ምንድነው አንድ እንግዲህ ብዙ ጊዜ በመጥፎ ምሳሌ የሚነሳ ማኪያቬሊ የሚባል ሰው አለ። በመጥፎ ነገር ነው ግን ብዙ ጥሩ ነገር እንዳለው አይነሳምና አንድ ጊዜ ፈረንሳይ ሄዶ ከአንድ በጣም ጀብደኛ ሚኒስተር ጋር ሲያወራ ምን አለው? እናንተ ጣሊያኖች ጦርነት አትችሉም፣ ጦርነት የምንችለው እኛ ፈረንሳዮች ነን ሲለው በጣም ሳቀና የእናንተ ችግር ፖለቲካ ስለማይገባችሁ ነው ብሎ መለሰለት። ማኪያቬሊ ማለት ነው፣ ፈላስፋም ስለሆነ ማለት ነው። ስለዚህ ጦርነት ምንም የሰው ልጅ ማሰብ ካለመቻሉ የሚመጣ ነገር ነው እንጂ የመቻልና ያለመቻል ጉዳይ አይደለም። ስለዚህ ሁሉም ነገር በጠረጴዛ ማለቅ ሲገባው ወደ ጠመንጃ የሚሄድበት መንገድ ሰው ማሰብ ያለመቻሉ ምልክት ነው። በአገሩ ሰው የመጥፋቱ የሚያስብ ሰው የመጥፋቱ ምልክት ነው እንጂ ማንኛውም ሀሳብ ከጠረጴዛ አልፎ መሄድ አይችልም። ያው በመጀመሪያ ያው ለሀገራዊ ምክክር ኮሚሽኑ ትልቅ አክብሮት አለኝ። ምክንያቱም ከጅምሩ እስካሁን እየለፋ ያለ ላይ ታች እያለ በተለይም በትግራይ የነበረ ትልቅ ተራራ ግንብ አፍርሶ እዚህ ላይ ትንሽ ስምምነት ትንሽ እንኳ መግቢያ ስላደረገ በጣም እጅግ አመሰግናለሁ። በተጨማሪም የጋራ ምክር ቤትም ለዚህ መድረክ ከምክክር ኮሚሽኑ ሆኖ ያው ላይ ታች ብሎ ደክሞ እዚህ መድረክ ስለ አቀራረብን በጣም አመሰግናለሁ። ያው እኛ እንደ ትዴፓ ያው በአጀንዳ መሳሳብ አጀንዳው ከአሁን በፊት አቅርበናል። በጽሁፍም በአካልም መተን ነበር በተደጋጋሚ ማለት ነው። በግልም በሌሎ መንገድም መተን ነበር። ምክንያቱም ያ ሀገራዊ ምክክር ኮሚሽኑ በጣም አስፈላጊና አስፈላጊ ስለሆነ በእርግጥ አንዳንዶቻችን አጀንዳዎቻችን ቀድመን አስገብተናል። ለምሳሌ አንድርታ ፓርቲ ከዚህ በፊት አጀንዳ አቅርበናል፣ ኮሚሽኑ ቀርበዋል። አሁን የምናቀርበው የተለየ ነገር የለንም። ይሁንና ግን ይሄ ምክክር ሂደት በትግራይ መቀጠል አለበት። ትግራይ መምከር መቻል አለባት። ትግራይ መምረጥ መቻል አለባት። አንዳንድ ኃይሎች አሉ የህዝብ ውክልና ሳይኖራቸው የትግራይን ጉዳይ ካልወሰንን የሚሉ ኃይሎች እንቃወማለን። የማንዴላን ኤክስፒሪየንስ መውሰድ እንችላለን። በማንዴላ በአፓርታይድ ስርዓት ጥቁር የተባለ ሁሉ ነጭ ያለበት ወንበር ላይ መቀመጥ አይችልም ነበር። በዛ ልዩነት ውስጥ ሄዶ ማንዴላም ታስሮ ተገርፎ እሱ ምንድነው ያደረገው? ፎርጊቭነስ ያስፈልጋል፣ ፎርጊቭነስ ዊዛውት ፎርጌቲንግ ብለው የአፓርታይድ ስርዓት ቁንጮ የነበረው ዴክሌርክ ምክትል አድርጎ በአገሪቱ የሚቻለውን አደረገ። አሁን ብዙ ሰው ምንድነው ማንዴላን የሚወቅሱ ሰዎች አይ ነጮችን ማጥፋት ነበረበት፣ አገሩን በሙሉ ለጥቁር ማስረከብ ነበረበት የሚሉ ሰዎች አሉ። እሱ ግን ያለው ምንድነው ነጭ የበላይ መሆን የለበትም ሲባል ጥቁር የበላይ መሆን አለበት ማለት አይደለም። ያንን ለማምጣት አይደለም የታገልኩት ብለዋል። እና
ስለዚህ በዚህ ሀገር የሆነ ሁሉ የማንዴላና የዴክለርክ ያህል የተለያየ ከለር ያለን ህዝቦች አይደለም። ስለዚህ ማንኛውም ነገር በውይይት ይፈታል ብለን ነው የምናምነው። ማንኛውም ጦርነትም ይሁን በጀትም ይሁን ህገ መንግስቱም ይሁን ምንም ይሁን በውይይት የማይቻል ነገር የለም። በጦርነት ከምንሄደው ብዙ ርቀት ይልቅ በውይይት የምንሄደው አንድ ርቀት፣ በውይይት የምንጀምረው ዜሮ ቫልዩ አለው። ባለድርሻው ህዝብ ስለሆነ ዋናው ከህዝቡ በተለይም እዛ አሁን ከፖለቲካዊ ፓርቲዎች፣ ድርጅቶች፣ ከሲቪክ ማህበሩ በተለይም እዛ ያሉ ተፈናቃዮች ራሳቸው ወኪላቸው ከራሳቸው መሆን አለበት የሚል እምነት ነው ያለው። ምክንያቱም በየዞኑ ኮሚቴ መቋቋም አለበት፣ በየዞኑ ማለት ነው። ምክንያቱም በአንድ ክልል ወይም በዞን ተወስኖ እንዳይቀር ወደ ወረዳው ወደ ቀበሌው እንዲሄድ ከህዝቡ ማለት ነው። አሁን እየሰማን ያለው ህዝቡ በቃ ሞሮ ወጥተዋል፣ በአደባባይ መናገር ጀምረዋል ማለት ነው። ሁሉም ነገር ይቻላል፣ የማይቻል ነገር የለም። የኮሚሽኑ ኮሚትመንት ይጠይቃል። እኛም እናንተ በምታደርጉት ሁሉ ተባባሪ ነን፣ አጋዥ ነን። ስለዚህ ትግራይ ከሌላው ሁሉ ተለይቶ መመካከር የለበትም የሚባል አይደለም። እዚህ ያለው ይበዛል እና በዛ መንገድ እናሳካዋለን ብዬ ነው የማምነው። ኮሚሽኑ እኔ በትህትና የምጠይቀው ከፌዴራል መንግስት ጋር ተነጋግሮ ፕሮግራሞቹን ማስኬድ ነው። ያኔ ሲቆም ቅድም አቶ ከበደም እንዳሉት ሁላችንም ህዝባችን እየተጎዳ ነው ያለው። ለምሳሌ ኮንቴስትድ ኤሪያ የሚባሉት የራያ አካባቢ 6 ወረዳ የሚባሉ አሉ፣ 5 ናቸው አክቹዋሊ። እነዚህ ቦታዎች እናቶች ሆስፒታል ሂደው አይወልዱም። ምንም አይነት ኢንፍራስትራክቸር ሶሻል ሰርቪስ አያገኙም። ለምን? የትግራይ ጊዜያዊ አስተዳደር እዚያ አይገባም። በፌዴራል መንግስት ነው ያለው ለስሙ። በዚህ በኩል ደግሞ ቀድሞ በሰሜኑ ጦርነት ጊዜ የነበሩ ህገወጥ ታጣቂዎች፣ ህገወጥ አስተዳደሮች ነበሩ። እነሱ ደግሞ መንግስት ነን ይላሉ፣ በአማራ በኩል የገቡ ማለት ነው። ህዝቡ ግራ ገብቶታል። ህገወጥ ታጣቂዎች እየሄዱ በየጊዜው እያፈኑ ከቤት ይወስዳሉ። ባለሀብቶች ከዚያ ሸሽተው ጠቅላላ ወደዚህ ወደ አዲስ አበባና ሌላ ቦታ ነው ያሉት። ወጣቶች አረብ ሀገር ነው እየሄዱ ያሉት። የባህር የአሳራት እየሆኑ ነው ያሉት። የሰላም እጦቱ ከባድ ስለሆነ እዚያ ጋር ማለት ነው። ስለዚህ እኛ ምክክሩን እንፈልገዋለን። ለምን? እዚያ ቦታ ምንም ስቴትለስ ሆኖ ምንም አይነት ነገር አጋጣሚዎች ሁሉ ያልተመቻቸለት፣ ስራ የማይሰራበት፣ የመንግስት ተቋማት ምንም ፋንክሽናል ያልሆኑበት፣ ትምህርት በስርዓት የማይካሄድበት ካምፕ ሆነዋል። ራሱን ወክሎ መሳተፍ አለመሳተፍ መብት ነው። የሆነ ፓርቲ ወይም የፈለገውን አይነት የሲቪክ ማህበርም ሊሆን ይችላል። እኔ አደረጃጀት ራሱን ወክሎ የመሳተፍ ያለመሳተፍ መብቱን ኤክሰርሳይዝ ማድረግ ይችላል። ነገር ግን ህዝብን ወክሎ ትግራይ አትመርጥም፣ ትግራይ አትመክርም የሚል አካሄድ ጸረ ህዝብ ነው ብለን ስለምናምን ባሉ መድረኮች ሁሉ ተገኝተን የበኩላችንን አስተዋጽኦ ማድረግ እንፈልጋለን። እዚህ ስንመጣ አመጣጣችን በትግራይ የምክክሩ አንድ አካል እንድትሆን ማድረግ፣ በተለይ ህዝቡ አሁን ቅድም ፕሮፌሰር የተናገሩት ትልቅ ተስፋን የሚያጭር ደስ የሚል ነገር ነው። ምክንያቱም ቅሬታ ነበረ። የምክክር ኮሚሽኑ ይህን የሚባል ጥረት ሳያደርግ ትግራይ ላይ ማድረግ አልቻልኩም ወደሚለው ነገር እየሄደ ነበር የመሰለን። በተለያዩ መድረኮችም ይህን እየተቃወምን መጥተናል። በተለይ የጋራ ምክር ቤቱም አንዱ ይህንን መድረክ እንዲያዘጋጅ ምክንያት ከሆነው አንዱ እሱ ነው። እኛ እንደ ራያ ራዩማ ዲሞክራሲያዊ ፓርቲ የእኛን ሀሳብ የሚደግፉ አንልም። የህዝቡን ሀሳብ የሚደግፉና የህዝቡ ጥያቄ ሊያቀርቡ የሚችሉ የሀገር ሽማግሌዎች፣ የሀሳብ መሪዎች፣ የሃይማኖት አባቶች እና ወጣቶች በስነ ስርዓት ተመርጠው እንዲሳተፉ እንዲሆንልን አደራ ላለሁኝ። እኛ የምክክር ኮሚሽኑ በትግራይ ወርዶ መስራት መቻል አለበት ብለን እናምና። ወርዶ ታች ይህንን ሊያደርግ ሲል የሚያግደው ኃይል አለ ብዬ እኔ አላምንም በበኩሌ። አንዳንድ ጊዜ እዛ የጸጥታ ኃይሉ ሳንፈትሸው ነው የምናማረው እና ልክ አይደለም። ዋናው ምንድነው እንደኛ ማለት ነው ይህንን እንቀበለዋለን፣ እንፈልገዋለን የዲስከሽን የምክክር ኮሚሽኑ ምክንያቱም ሌላ መፍትሄ የለም። ሌላማ ያው እኛ እዚህ በሰላም መንገድ ከድሮ ጀምረን ስንታገል በቃ ለዚህ ነው። ምክንያቱም ሰው በሐሳብ የደረቀ ነው ጦርነት የሚመርጠው ማለት ነው። ሐሳብ ካለው ግን ያው በሐሳብ መሸነፍ ነው። ለህዝቡ ሐሳብ ነው የሚወጀው እንጂ ጦርነትማ በተደጋጋሚ ተሞክሮ እስካሁን ምንም ሞት
አካል ጉዳተኝነት፣ የስነ ልቡና ቆስ፣ ድህነት ነው ያስከተልና ስለዚህ በሰለጠነ መንገድ በዲስከሽን ስለሆነ እኛ እንደ ትዴፓም ይህንን ነው የምንጋራው። ከጌታቸው ከነበረበት ጊዜ ጀምሮ በኦፊሻል በሆኑ ደረጃ ኮሚኒኬሽን እንደነበራችሁ እናውቃለን። ግን ወደ ስራ አልገባችሁም ብለን ደግሞ በተደጋጋሚ የጋራ ምክር ቤቱ ጋርም አንስተናል። ትክክል አይደለም። የምክክር ኮሚሽኑ ትግራይ ላይ መሬት ወርዶ ስራ እየሰራ አይደለም። ህብረተሰቡ በውይይት በምክክር በእርቅ የሚያምን ህብረተሰብ ነው። አንዳንድ ጊዜ ያልሆነ ናሬሽን ትርክት በትግራይ ውስጥ እንዳለ እናውቃለን። ይሄ ስህተት ነው። ከዚህ ከኮሚሽኑ ጀምሮ አጠቃላይ የኢትዮጵያ ህዝብ የትግራይ ህዝብ የጦርነት ናፋቂ እንዳልሆነ እና በውይይት በዚች ሀገር ደግሞ በፖለቲካም በማህበራዊ አስተዋጽኦም ትልቅ አስተዋጽኦ እንዳለው ያው ሁሉም የሀገሪቱ ክፍል ህብረተሰብ ማመን አለበት ብለን እናምናለን እኛ ማለት ነው። አንዳንድ ጊዜ በዚህ ናሬሽን ህብረተሰቡ እየተገፋ በደልም እየደረሰው እያየን ዝም ማለት ጥሩ አይደለም። ጀስት የትግራይ ህዝብ ኢትዮጵያዊ ነው። ኢትዮጵያዊነቱ ደግሞ የማይደራደር ህዝብ ነው። አንዳንድ የሚነሱ በሚዲያዎች በተለያዩ መድረኮች እየታየ ይሄ ህብረተሰብ ኢትዮጵያዊ እንዳልሆነ እንደማይመለከተው እየተደረገ የሚካሄደው አካሄድ ልክ አይደለም ማለት ነው። ስለዚህ ውይይት ያስፈልገዋል። ይሄ ህዝብ ጥያቄዎች አሉበት። እንደ ማንኛውም የኢትዮጵያ ህዝብ ጥያቄ ያለው ህዝብ ነው። አጋጣሚ ሆኖ አጀንዳውን ይዘን አልመጣንም እንጂ አጀንዳ ሊያዝልን የሚገባውን አጀንዳ ለእናንተም በጽሁፍ እናሳውቃለን ማለት እንደ ፓርቲ ማለት ነው። ኢቭን በህገ መንግስቱ የምናነሳቸው ጥያቄዎች አሉ። ዝርዝሩ አሁን እሱ ስላልሆነ ነው እንጂ እንደ ፓርቲ የምናነሳቸው ጥያቄዎች አሉ፣ ህብረተሰቡ የሚያነሳቸው። ስለዚህ ውይይት አያስፈልገውም ብለን አናምንም የትግራይ ህዝብ ማለት ነው። በዚህ ምክክር ሂደት ውስጥ መሳተፍ የማይፈልጉ ፓርቲዎችም የተለያዩ ተቋማትም አሉ። መብታቸው ነው፣ የእነሱ መብት ነው። ግን እነዚህ ተቋማት ህዝቡ እንዳይመክር የማድረግ ስልጣን የላቸውም። ህዝቡ የወከላቸውም አይደሉም። እዚህ ያለነው ፓርቲዎች ነው። ይሄ የምንወክለው ፓርቲ የአባላቱ ብቻ ነው። ፓርቲውን ወክሎ አለመምከርም አለመምረጥም መብቱ ነው። ግን ትግራይ አትመርጥም፣ ትግራይ አትመክርም የሚሉ ይሄ ጽንፈኛ አስተሳሰቦች ጤናማ አይደሉም። የትግራይ ህዝብ መምከር አለበት። ምክክር ያስፈልጋል። ከመሬት ጉዳይ ከተለያዩ ጉዳዮች ጋር ከኢትዮጵያ መንግስት ጋር የምናነሳቸው ጥያቄዎች አሉ። ስለዚህ እንደ ፓርቲ ውይይት ያስፈልገናል ብለን እናምናለን። ውይይቱ ሊካሄድ ከተፈለገ ግን ያው ቅድም እንዳልኩት ራሱ ፌደራል መንግስትም እዚህ ላይ እጁ አስገብቶ ማገዝ አለበት ብለን ነው የምናምነው ማለት ነው። ጊዜያዊ አስተዳደሩ ኮሚትድ ከሆነ ከወሰነ ያው ውይይት ደግሞ እኔ ውይይት አያስፈልገኝም አይባልም። አቋምህ ነው የምትገልጸው እዛ ማለት ነው። የመሬት ኢሹ ካለ እዛ ነው የምንገልጸው። እኛም አለን እኮ እንደ ፓርቲዎች በአጠቃላይ ትግራይ ውስጥ የሚንቀሳቀሱ ፓርቲዎች ሁሉም አንድ አይነት አቋም ነው ያላቸው በመሬት ጉዳይ ማለት ነው። ኖት ኦንሊ በዚህ በ87 የጸደቀው ህገ መንግስት ብቻ ሳይሆን ቢዮንድ ስነ ልቦናው ከትግራይ ክልል የሆነ ማህበረሰብ ወደ ሌላ ክልል የተካለለ አለ። እሱም ጥያቄ ያለን እኛ እናነሳለን በጊዜው ማለት ነው። ስለዚህ ውይይት አንድ መፍትሄም የሚያመጣ ስለሆነ ያው ያስፈልገናል ብለን እናምናለን። አሁን በተለይ ኢንዲቪጁዋል ራይት ኢትዮጵያ ውስጥ ትግራይ ውስጥ እየተከበረ አይደለም። በጦርነት ውስጥ ነው ያለነው። ይሄ ምክክር ኮሚሽን ከዚህ በፊት ተቋቁሞ ቢሆን ኑሮ በየአካባቢው ያሉ ጦርነቶች በጊዜው ሊፈቱ ይችሉ ነበር ማለት ነው። ስለዚህ አስፈላጊ ነው የሚል ሐሳብ አለን። ግን አንድ ጥያቄ አለኝ ለእናንተ ማለት ነው።
አሁን እናንተ ውይይቱን እየመራችሁ ነው። አንድ ኢንዲፔንደንት ናችሁ ወይ? ጊዜያዊ መንግስቱ ስሩ ብሎናል፣ አትስሩ አላለንም። ቲፒኤልኤፍም ቢሆን አትስሩ አላለም። ነገር ግን ቲፒኤልኤፍ ባስቀመጣቸው ቅድመ ሁኔታዎች ምክንያት የዳያሎግን በአሁኑ ሰዓት ማካሄዱ ላግዠሪ ነው ያለው። ይህንን እናንተም በመግለጫም በትግርኛውም ሳትሰሙት እንዳልቀራችሁ አምናለሁ። ዋናው እኛ ደግሞ ምክክር ላግዠሪ አይደለም። ምክንያቱም ይሄ አፍጥጦ ያለ ጦርነት መርገብ አለበት፣ ህዝቦች መምከር አለባቸው። የፌዴራል መንግስቱና የሪጅናል መንግስቱ እየተነጋገሩ እያለ የቲፒኤልኤፍንም ጥያቄ ጨምሮ ህዝቦች ግን ተቀራርበው ተነጋግረው ከሌሎች ወንድም እህቶቻቸው ጋር ተነጋግረው መወሰን መቻል አለባቸው። ቅድም አንድ ጥያቄ ተጠይቀን ነበር፣ ምን ያህል ኢንዲፔንደንት ናቸው የሚል። እኛ በእርግጠኝነት የምንነግራቸው ነገር ቢኖር እንግዲህ 11 ቃል ነው፣ ኢንዲፔንደንት ነን። እኛ ፒፒን ወደፊት ለማስቀጠል ወይም የኛውን ፓርቲ ወደኋላ ለማድረግ አይደለም የተቋቋምነው ለኢንቴግሪቲያችን ነው። ስለዚህ በዚህ አካሄድ መሰረትም ነው። ፕላን ቢ ፕላን ሲዎች አሏችሁ ወይ ስንባል ኖ፣ ትግራይን በተመለከተ ቢም ሲም የለንም፣ ትግራይ መካፈል አለባት በዚህ ሂደት ውስጥ ብለን አቋማችንን ድርቅ ግልጽ ያደረግነው በዚህ ምክንያት ነው። ዞሮ ዞሮ እጅግ በጣም የተሻለ የሚሆነው ይህንን ስራ የትም ቦታ ጎራባች ክልል ሳይሆን እዛው ትግራይ ላይ መሰራት እንዳለበት እናንተም ጽኑ እምነት ኖራችሁ እዚህ ላይ ፕሬሸራይዝ እንድታደርጉ የክልሉንም ጊዜያዊ መስተዳደር እና ሌሎቹንም ይህንን ፍላጎት የሌላቸውን ፓርቲዎች ላይ ተጽዕኖ እንድታደርጉ ነው የኔ ጥያቄ ያለው።